ኢትዮጵያና ሩሲያ ምዕተ ዓመትን የተሻገረ የሁለትዮሽ ግንኙነት ያላቸው ሀገራት ናቸው። ሩሲያ በማያዋዥቅ የዘመናት የሁለትዮሽ ግንኙነት ውስጥ የኢትዮጵያ ስትራቴጂክ አጋር ሆናም የዘለቀች ነች። ሀገራቱ ለዘመናት ያሻገሩትን ግንኙነት ይበልጥ ለማጠናከር ያስችል ዘንድም በሰላማዊ የኒውክሌር ፕሮግራም በጋራ ለመስራት ከስምምነት ደርሰዋል። በዓለም አቀፉ አቶሚክ ፎረም ላይ የተሳተፉ የሚገኙት ጠቅላይ ሚኒስትር አብይ አህመድ ከሩሲያ አቻቸው ቭላዲሚር ፑቲን ጋር የሁለቱን ሀገራት ግንኙነት ይበልጥ ማጠናከር በሚቻልበት መንገድ ላይ መክረዋል። We do have very strong bilateral relationship. ጠንካራ የሁለትዮሽ ግንኙነት አለን። በርካታ የምንጋራቸው ነገሮች አሉን። በታሪክ፣ በሃይማኖት እንዲሁም በፖሊሲ። ሁለቱ ሀገራት የጋራ ተጠቃሚነትን መሰረት ያደረገ የልማትና ዲፕሎማሲያዊ ግንኙነት ነው ያላቸው። ይህ ጉብኝትም ግንኙነታችንን የበለጠ ያጠናክረዋል። ቀጣይ የሚኖረን ስብሰባ በኢትዮጵያ እንደሚሆን ተስፋ አደርጋለሁ። I'm sure this visit will also strengthen that bilateral relationship to the next level. የሩሲያው ፕሬዝዳንት ቭላዲሚር ፑቲን በበኩላቸው ኢትዮጵያ ከአፍሪካ ታማኝ አጋር መሆኗን አንስተው በተለያዩ መስኮች ያላቸውን ትብብር እያደገ መምጣቱን ተናግረዋል። Currently our relations are developing in a gradual way. Our trade በአሁኑ ወቅት የሁለትዮሽ ግንኙነታችን ቀስ በቀስ እያደገ ነው። በንግድ ያለን ግንኙነት እያደገ ነው። በባለብዙ ወገን ግንኙነትም በጋራ እየሰራን ነው። በሰው ኃይል ልማትና መሰል መስኮች ያለን ትብብር እያደገ መጥቷል። በዚህ ዓመት መጀመሪያም ከፍተኛ የሩሲያ ባለስልጣናት ወደ ኢትዮጵያ መጥተው ነበር። ሀገራቱ በዘላቂነት ግንኙነታቸውን እያሳደጉ ነው። በዚህም ደስተኞች ነን። We are very happy to see you once again. Welcome. ሀገራቱ ንጹህ የኃይል ማመንጫ የሚሆን የኒውክሌር መርሃ ግብር ለማልማት ከስምምነትም ደርሰዋል። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ በዓለም ፈጣን የኢኮኖሚ እድገት እያስመዘገቡ ካሉ ሀገራት ተርታ ተሰልፋለች ያሉ ሲሆን ሀገሪቱ በብዙ መልኩ እየተለወጠች ነው። ይህንኑ ለማረጋገጥና እውን ለማድረግ ደግሞ ለኃይል ምንጭ የሚሆን የኒውክሌር ፕሮግራም ያስፈልገናል ብለዋል። Our vision goes beyond today to transform our nation. ራዕያችን ዛሬን ይሻገራል። ሀገራችንን ለመለወጥ የሚቻልበትን መንገድ ሁሉ እንፈልጋለን። በዚህ ረገድ የኒውክሌር ቴክኖሎጂ አስተማማኝ የኃይል ምንጭ ነው። ደህንነታችንን ለማጠናከር ለምቹ የውሃ አጠቃቀም ተመራማሪዎቻችንን በፈጠራ ለማብቃትና መሰል ነገሮች አስፈላጊ ነው። ለኛ ኒውክሌር ለኃይል ምንጭ ብቻ አይደለም፣ የሀገር ውስጥ አቅማችንን ለማሳደግ እና ለሰው ሰራሽ አስተውሎትም ያስፈልገናል። An active participant in artificial intelligence, in industry and innovation. ሩሲያና ኢትዮጵያ በኢትዮጵያ የኒውክሌር ኃይል ማመንጫ ፕሮጀክት ልማት ዙሪያ በሮሳቶም እና በኢትዮጵያ ኤሌክትሪክ ኃይል ኮርፖሬሽን መካከል የድርጊት መርሃ ግብር የተፈራረሙ ሲሆን የሮሳቶም ዋና ስራ አስፈጻሚ አሌክሲ ሊካቼቭ እና የኢትዮጵያ የውጭ ጉዳይ ሚኒስትር ጊዲዮን ጢሞቴዎስ የተፈራረሙትን ሰነድ ተለዋውጠዋል። And Ethiopian Electric Power to develop a nuclear power plant project in Federal Democratic Republic of Ethiopia.